ብቻ ነው የምንቀረው። ሁሉም ይመጣል። አሁን ነገ ወይ ከነገ ወዲያ እግዚአብሔር ለምን ኑ እኔ እችላችኋለሁ። ፓስፖርት አላችሁ? አረ የሌለን ነገር የለንም። ትኬቱ ዝም በል አንተ። እውነትና ውሸትህ ራሱ አይታወቅም። አሬ እግዚአብሔር ያክብር። እንዴት ወርቅዬ እኔ ምን አደረኩ? አዎ እና ወርቅዬ ምን ነው መሰለሽ ዊና ፓስፖርት የላችሁም ወይ ምንድን ነው? የምር እኔ እንትኑን እችላችኋለሁ። ትኬቱን የሁለታችሁን ትኬት እችላለሁ። በሁለት አይነ በአንድ አይነ እናቴ ትንሽ ብር ነው። ገብርኤልን እንሂድ ማርያምን ምንድን ነው እኔ ትንሽ ብር ነው የምትለው? ከብትም አግዳለሁ። እዛ ሂጅ። ምን ታግዳለህ አንተ? እንድትዝናና ነው እንጂ ግመል እንድታግድ ነው እንደፈለኩ። ወጋው መንፈስ ግደይ ወርቅዬ ይጠፋብናል ልጁ እዛ ከሄደ ይጠፋል። ገስ መግባት የምትፈልጉ ነው እንድትዝናና ነው እንጂ ግመል እንድታግድ ነው እንትን ወጪውን ይችላል አልኩት። ግደኝ አልመለስም። እውነት ትለያለሽ ስልሽ ትለያላችሁ ማለት ነው። የእውነት በጎች ትለያላችሁ ማለት ነው። እና ይቅርታ ለድምጼ ማለት ነው። ጉንፋን ይዞኛል ቤተሰብ ማለት ነው። ተናፍቃችኋል። በነገራችን ላይ ሁላችሁንም ሰላም ብያለሁ የኔ ተናፋቂዎች ማለት ነው። ሲቀጥል ሲከታተል እንግዲህ መጀመሪያ ላይ ቪዲዮውን እንደሰማችሁት የነደመቁና ያበጋዝ ሰርግ ዱባይ ነው ተብሏል ማለት ያው የውሸቱ ሰርግ ማለት ነው። መቼም የእውነት ነው ብላችሁ እንዳትሉ። እንዴት ብለው ሊኖሩ እንዴት ብለው ዶላር ሊገኝ ማለት ነው። ምክንያቱም ከባድ ነው። ብቻ ብዙ ማውራት አልፈልግም። ጾመኛ ነኝ ግን እንዴት ላድንቃት ማለት ነው። እና ላድንቃት ማለት ነው። እውነት ወርቅዬ ማለት በጣም ትለያለሽ። የመዳም ቅመም እኮ የዋህ እኮ ነች። እውነት ትለያላችሁ። እናንተ እኮ ቅኖች ናቸው። ለነዚህ ምስኪኖች ለነዚህ የሚበሉት ላጡት፣ የሚዝናኑበት ላጡ፣ የሚለብሱት ላጡት ወጣቶች ለዊና እና ለዚህኛው ልጅ ስሙን አላውቀውም ማለት ነው። መቼም ያንተና አይደለም። አዎ እና ለነዚህ ምስኪኖች በቃ ትኬቱን እኔ እችላለሁ፣ ዱባይ ወስጄ እኔ አዝናናችኋለሁ፣ ኑ ቶሎ በቃ ኑልን። በነገራቱ ላይ ወርቅነሽ ያው የደመቁ በግነች ማለት ነው። እንደዛ ነገር ነው ማውቃት እኔና ትለያለሽ። እውነት ምን ያህል ቅን ብትሆኝ ነው እንዲህ ከባድ እኮ ነው። እናንተ ለተቸገረ ሰው የሚሰጥ እኮ አሁን በትንሹ በጣም ትንሽ ነው። ለተቸገረው ሰው፣ ለሚለብሰው ላጣ ሰው፣ የሚበላው ላጣ ሰው ለዛ የሚሰጥ በጣም ትንሾች ናቸውና ወርቅዬ ተገኝታለች ማለት ነው። እንግዲህ የምትዝናኑበት ምን ይችላል፣ ትኬቱን ምን ይችላል። እናንተ ብቻ ነው ተዝናኑልኝ ብላ ለነዚህ ምስኪኖች በቃ የዳም ደሞዟ ነው ማለት ነው። እንግዲህ ወር ደሞዟ ስንት ወር ደሞዝ ነው የሚበቃሽ? በነገራችን ላይ ጠለብ ኮንሽ እኮ 1000 ድርሃም ነው። 1000 ድርሃም እንደዛ ነገር ማለት እና የአንድ የ6 ወር ደሞዟ ነው ማለት ነው። የአንድ አመትም ሊሆን ይችላል ማለት ነው። ምን ያህል ገር ብትሆኝ ነው? ምን ያህል ምስኪን፣ ምን ያህል ጥሩ ልጅ ብትሆኝ ነው? በነገራችን ላይ እንዳንቺ አይነት ሰው ህይወታቸው በቃ መጨረሻ ላይ ምን አይነት ህይወት እንደሚያጋጥማቸው ታውቂያለሽ? እኔ እነግርሻለሁ የኔ ቆንጆ። ልንገርሽ እንዴ እውነት ግን ምን ጠፍቶሽ? እንደዚህ አይነት ሰው ህይወታቸው መጨረሻ ህይወታቸው በጣም ከባድ ነው የሚሆነው በነገራችን ላይ። ምክንያቱም ዝም ብላ ላየችው ሁላ ወይ ምን አይነት ምስኪን ልጆች ረዳሽ። በእናትሽ እውነት የዋህነትሽን ሳላደንቅ አላልፍም። እውነት አዎ ፍትፈታም ጠፋብኝ። እውነቴን ነው የምላችሁ። ከፍትፈታ አለምርቅ ያለሁኝ ያው እስኪ ልጹምበት ብዬ ዝም ብያለሁ። ግን አንዳንድ ነጃሳዎችም እየመጡ ይነጅሱኛል ማለት ነው። እውነት እኔ እንጃ የኔን ያህል እኮ ራሱ ጥሩ ልብ የላችሁም እዚህ ጋር መታችሁ የምትሳደቡ ማለት ነው። እውነት እኔ ማንንም መሳደብ አልፈልግም። ደመቁም ቢሆን እኔ አልጠላትም። ምንድነው የምትሰራው ስራ ያስጠላል። ለሁሉም ሰው ያስጠላል። በነገራችን ላይ የሚሰሩት ስራ በጣም ያስጠላል። እኔ እሷ ጥላቻ የለብኝም፣ የደመቁ ጥላቻ የለብኝም። ግን በቃ የምትሰራው ስራ አይመቸኝም ማለት ነው። እና እየመጣችሁ የምትነጅሱ ነጃሳዎች አሉ። ነጀስ ብሏል። አትነጅሱ በእናታችሁ ማለት ነው። እና ያው አላደል እየነካካችሁ ምናምን ነገር ወደ ሌላ እኔን ለማስገባት ነው። አይሳካላችሁ ማለት ነው። እውነቴን ነው የምላችሁ። ምንም የፈለገ ነገር ብታደርጉ እናንተ ባሰባችሁት መንገድ እኔ አልሄድም። ኔቨር ጊቭ አፕ ማለት ነው። ሁሉንም ነው የምወደው ማለት ነው። የማንም ጥላቻ የለብኝም የማንም ማለት ነው። እና
ኦል በቃ ኦል ማለት ነው። ጥሩ ሳይሆኑት ነው በነገራችን ላይ እኔ የምወደው። መጥፎዎቹን ደግሞ እንደዛች አይነት እንደነዛ እንደዚህ ቤት የመታችሁ መጥፎ ኮሜንቱት አይነት እንኳን አይደለም እኔ ሰው ልትወዱ ራሳችሁንም አትወዱም እና እኔን ገፋፍታችሁ ወደ ሌላ ነገር ለማስገባት ሞክራችኋል። ቀይ መስመር ነው ይሄ እኮ እና እምነት ምናምን የምትሳደቡ ሰዎች አላችሁ። እውነታውን የምነግራችሁ እኔ በእምነት በኩል አልገባም፣ መግባትም አልፈልግም። ገባችሁ አይደለ? እና ባትለቀልቁ ደብዳቤ ምናምን እንደ ዙፋን አይነቷ ማለት ነው። በነገራችን ላይ ማለት ነው እንደ ብዙ ማውራት አልፈልግም። እና ውዶችዬ እንግዲህ የደመቁ በጎች ማለት ነው። የደመቁ በጎች እንግዲህ እንትናዬ ሁሉንም ቻሉ እንጂ እናንተ ብዙ ጎረምሶች እኮ አሉ። እውነቴን ነው የምላችሁ፣ ብዙ ጎረምሶች አሉ። አንድ ሁለት ሰው ምን ይሰራላችኋል? እና እነሱንም ቻሏቸውና መተው ይዝናኑላችሁ፣ ዱባይ ይዝናኑላችሁ ምናምን ነገር ማለት ነው። አዎ አይዞን፣ እውነቴን ነው ምርጫ አይዞን። እና እነ ፍቅርዬም እንግዲህ ቪዲዮዋቸውን አይቼዋለሁ በነገራችን ላይ እንግዲህ ፉፉዬና የችኛዋም ልጅ ደግሞ ቆንጅዬ፣ ሁለቱም ቆንጅዬ ናቸው በነገራችን ላይ። ፉፉ ምርጫ ይችላል ማለት ነው። ፍቅርዬ ቆንጅዬ ነች፣ የችኛዋም ልጅ ደግሞ ቆንጅዬ ነች። ላሰቻት በጥፊያ ማይ ጋድ በደገመቻት ብላቻ እና እንደዛ ነው እላቸዋለሁ። ቤተሰብዬ አለሁ አልጠፋም። እስኪ ይህም ቪዲዮ ያው አይቼው ገርሞኝ ነው፣ እውነቴን ነው የምላችሁ ገርሞኝ ምናምን ነገር ሶፊም የሰራችው ቪዲዮ አለ። እኔ እስኪ ሀሳብ ልስጥበት። የምታደርገው ነገር ጥሩ ነው፣ እኔም እደግፋታለሁ። ቢሆንም ግን ይህ ሰውዬ ያኔ ማስታወቂያ ነው የተሰራበት ማለት ነው። ይህ ሰውዬ አሁን አብዛኛው ቤት ተገዛለት ምናምን ብሎ የሚያስብ ሊኖር ይችላል። እና ይህ ሰውዬ ቤቱ ያኔ ማስታወቂያ ነው የተሰራው ማለት ነው። ይዛች የመጣችው ሰውዬ ማስታወቂያ ነው የተሰራው፣ ቤት አልተገዛለትም። ቢሆንም ግን ቅድሚያ ገንዘቡን አለ አይደል ከሀቢባን ቤት ከፌመሶች ጋር ምናምን ወስደ አሁን ላይ ችላ ሊባል ይችላል። ገባችሁ አይደል? መጀመሪያ መጣ ቤት አስተዋወቁ ምናምን ብቻ አካሄዷ መንገዱ ትንሽ እንትን አለ እንጂ ጥሩ ነው ያደረገችውና መጀመሪያ ከሀቢባ ጋር ቢሄድ ይረዳሉ። እንደዛ ማለት ነው። ከፌመሶች ቤት ምናምን በቲክቶክ ቢሄድ ይረዳሉ። ገባችሁ አይደለ? አሁን ግን እዚህ ጋር አለባብሳ አምጥታ እዚህ ጋር ማስታወቂያ ቤት ተሳጣረ። ይደብራል እውነት ሶፊዬ ማለት ነው። ኮሜንት ደግሞ አልጻፍኩልሽም እና መጀመሪያ መሆን ያለበት ነገር መቅደም ያለበት ነገር ነው መሆን ያለበት ማለት ነው። መጀመሪያ ገንዘቡ፣ ከዛም በኋላ ማስታወቂያው ቢሆን ሀሪፍ ነው። ምንም አይነት ገንዘብ ሳይያዝ ብቻ እንግዲህ አላህ ያወቅ ማለት ነው። እና ልክ አሁን እኮ በቲክቶክ ምናምን ሳይ ልክ ቤቱ እንዴት ተገዛላቸው ምናምን የሆነ በቃ አይደል እንደዛ ነው። እና የሆነው ይህ ሰውዬ ደግሞ በጣም ያሉበት ሁኔታ በጣም ከባድ ነው። ሚስቱ አይነ በሲር ናት ነው ይባላል። አላህ ይጠብቀን። ልጆች ህጻናቶች አሉ። ደግሞ ሽማግሌ ነው፣ ኩላሊት ታማሚ ናቸውና እንግዲህ አላህ ይገዛቸው ነው። የቻልነውን ብንሰጥ ጥሩ ነው። አዎ እንደዚህ አይነቶቹ አሁን ብንሰጥ ማለት ነው እንደዚህ አይነቶቹ ብንሰጥ ማለት ነው አጅር እናገኝበታለን። ገባችሁ አይደለ? ግን እናንተ ለጎረምሳ አይዞን እውነት ወርቅዬ ትለያለሽ ማለት ነው። የዋህ ምስኪን እኮ ነሽ እውነት ወርቅዬ አይዞን። እንደዛ ብላችኋለሁ። ቤተሰብ ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ። ጠፍቻለሁ። ላይክ ኮፒ ሊንክ አድርጉ። ኦኬ ወዳችኋለሁ። ካጠፋ ደግሞ ይቅርታ አውፍ እንባባል። አሁን ያልሳደም እንዴ ነው የምላችሁ። እንዲሳደም የምትገፋፉኝ ሰዎች ተስፋችሁን ቆረጡ። ሁላችሁንም ወዳችኋለሁ።